አሁን ይበቃችኋል እንዴ በቃ እንዴ ይበቃችኋል ተው እጄ እንደዛ አይደለም ወደ እልባት ላይ ነይልኝ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ እንዴ እኔ ማለኝ ያለ እናንተ ማለኝ ነው እግዚአብሔር ጋር እናንተ እኔ አባት በቃ ማለት እንደዚህ ነው ለማንም ለየትኛውም ሰው ሳይወግን ለየትኛውም ልጄ ነው እንትናናት ምናምን ነገር ብሎ ሳይወግን በትክክል ቦታውን የሚያውቅ ርቀቱን ጠብቆ ከዛን በቃ እንደ ምክር መምከር ካለበትም እንደ ምክር ምናምን የራሱን አስተያየት መስጠት እንጂ ዘሎ ጣልቃ ገብቶ እንትን የሚል ሰው በስሏል ብዬ አላስብም። እና ትልቅ ምሳሌ ይሆኑናል ጋሽዬ። እሱ ያቅተኝ በቃ ያቅተኝ። አሁን በሀርድ እመጣበታለሁ። በሀርድ ነው የምመጣው እኔ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንግዲህ እዩ ሰላም ብሎ እስከሚመለስ እኔም ለእናንተ ሰላምታዬን ላቅርብ። እንዴት ናችሁ ቤተሰቦች? አለን እግዚአብሔር ይመስገን። ዛሬም እንግዲህ ከነ ሩታ ጋር ባለው ጉዳይ አይ ቲንክ ጋሼም ምናምን ነገር መጥተው የራሳቸውን ሀሳብ ባወሩት ቪዲዮ አንድ ላይ ቁጭ ብለን እንደ ተመልካች ያለንን አስተያየት ልንሰጥ ተሰብስበናል ማለት ነው። እና ቆይታ እንዴት ነበር? አሪፍ ይሆናል ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ያው አውቃለሁ ቪዲዮ ሳንጀምር ሰብስክራይብ አድርጉ ማለት ተገቢ ባይሆንም ግን ስለሚያስፈልገኝና እኔን ስለሚያበረታታኝም ጭምር ነው። እንዲሁም ደግሞ ቪዲዮን ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። አደራ ግን አሁን ቪዲዮን እስከ መጨረሻ አንድ ላይ መከታተላችሁ እንዳትረሱና ከዛ በኋላ እኛ እንደ ተመልካች የታዘብነውን ነገር አስተያየት የምንሰጥበት ነገር ካለም አስተያየት እየሰጠን እንቀጥላለን ማለት ነው። ቪዲዮ እንደዛ እንቀጥላለን። ቪዲዮን እስከ መጨረሻ እዩ። ይመቻችሁ። ምናልባትም እስከ ዛሬ ድረስ ለምን ትልቅ ሰው አስገብታችሁ በዚህ ጉዳይ ላይ መፍትሄ ወይም እልባት የሚሰጠው ሰው እንዴት አልፈልጋችሁም ብላችሁ ልትሉ ትችላላችሁ። ግን ጋሽዬ የሚገርመው ይሄን ነገር እኔም ባለፈው ብዬ ነበር። ትልቅ ሰው ገብቶ ነው መምከር ያለበት እንጂ ለምክር አይደለም። ለምክር ራሳቸውን በትክክል ለመቻል ያልቻሉ ሰዎች ራሳቸውን በትክክል መግዛትና በቃ ጥሩ የሆነ ባህሪ ላይ ናቸው ማይባሉ ሰዎች መጥተው በማንም ህይወት ጣልቃ ሲገቡ እያየን ነበር። እና ባለፈው እኔም ስል ነበር ትልቅ ሰው ገብቶ ይህን ነገር ከዛ በቃ አለፈ ሲል ደግሞ ወደ ቤተክርስቲያንም ሆነ ብቻ ወደ የእምነታችሁ ሄዳችሁ ነገሩን ብትፈቱት የሚል ሀሳብ ከዚህ በፊት ሰጥቼ ነበር። እና ጋሽዬ ብዙ ነገሮችን እንደሚያስተካክልልና ብዙ ነገሮች ዛሬ ይሄ ቪዲዮ ብዙ ነገሮችን እንደሚያመቻችና ብዙ ነገሮችን እንደሚያስተካክል እርግጠኛ ነኝ። ምክንያቱም ሩታም ጋሽዬ ብዙ ነገር እስቲ አሜን በሉ። የምር ትልቅ ሰው ገብቶማ እንደዚህ በቃ በተለያዩበት ጋፓቸው በሰፋበት አይቀጥል። ይሄን ያርግላችሁ ምናምን ነገር እያላችሁ ኮመንት ላይ ጻፉ። ሁለቱም ተግባብተው አብርሃም ወደዚህ ሀገር መጥቶ ልጁን የሚያቅፍበት እንደገና ደግሞ ከባለቤቱ ከሩታ ጋርም ሰላም የሚፈጥርበትን ነገር 100% እርግጠኛ ነኝ ጋሽዬ እንደሚያስተካክለውና ያ ማለት አብረሽ ከሀገር ወጣ ማለት ነው እንዴ? ትናንት ከሄርሜላ ጋር ቪዲዮ ለቋል ነበር ማለት ከሄደበት ተመልሶ ምናምን እዩ ሲል አልገባኝም። ለዛ ነው እንዴ ከሀገር ጭራሽ ወጥቶ ነው አሁን? አይ ከባድ፣ በጣም ከባድ ነው። ተከላለው ማለት ይከብዳል። ገባህ ልጄ? በአንድ ነገር መስተካከል እንግዲህ እናንተ የምትሉት በአንድ የሆነ ነገር መስተካከል አለበት። እኔ ለፍቼ ለፋለሁ። ስለዚህ ነገር ለፍቼ ወደ ልባት ላይ ደርሼ ያለው አሁን እግዚአብሔር አምላክም ረድቶኛል። ደሞም ይሆናልም ሆኗል። ትልቅ ሰው በቃ የሚያደርገው ይሄን የሆነ አላ እንደነ አሁን እኔ ስማቸውን አልጠቅስም አሁን ማን ብዬ ግን አሁን እንደነሱ እንደ አብረሽ ጓደኞች ነገሮችን በቃ እኔ ነኝ ያስተካከልኩት እኔ ነኝ ለዚህ ነገር መቆረቆረው ለማለት እንትን አይሉም። በቃ ለሰው እይታ አይሯሯጡ። በቃ የትልቅ ሰው መገለጫው ይሄ ነው። አሁን በእርግጥ ጋሼ በእድሜም ትልቅ ናቸው ምናምን፣ ነገር ግን በቃ አንዳንዴ በእድሜ ትልቅ ብቻ መሆን ትልቅ አያደርግም። ለትልቅነቱ አሁን አብረሽም በቃ የልጅ አባት ምናምን ነገር ናቸው። እዚህ ውስጥ ሁሉም ህፃን አይደለም። ግን በቃ ትልቅ ሰው ለእይታ አይሯሯጥም። የሆነ እኔ ነኝ ተቆርቋሪ እኔ ነኝ ለዚህ ትዳር ማሰበውና ነገር አይልም ትልቅ ሰው። እና ይሄን ነው ያሳዩኝ። አሁን ከጋሼ የተማርኩት ነገር ይሄን ነው። አብርሃም ማለት አንተ ነህ፣ አንተ ማለት አብርሃም ነው። አብርሃም የኔ ልጅ ነው። አብርዬም ደግሞ በዚህ ነገር እንትን እንደማይል አሁን እጅ እንደማይከት አሁን በቃ እርግጠኛ ሆኜ ነው። በቃ ተረጋግጬ ነው። የእሱም ተመልካቾች ደስ ይበላቸው፣ እኔን ደስ ይበለኝ። ሁሉም አስደስቼ ነው ዛሬ እንትን የሚለው። ትዳር ላይ ደግሞ ጋሽዬ በጣም ምኞታቸው በጣም እያሳዘነኝ ነው። ማለት ለልጃቸው ብለው እንዴ እኔ አሁን ለምሳሌ
ይከብዳል እውነት ለመናገር አሁን አባት ድረስ ተኪዶ ነገር ይሆናል ለማስተካከል ነገሮችን ሲሮረጥ ማየት እውነት ለመናገር ያሳዝናል እና ምኞቱ እኔ ገደል እንዳይገባ እፈራለሁ ቪዲዮን እስቲ እስከ መጨረሻ አይተን የሩታን መልስ አንድ ላይ የምንሰማ ይሆናል ግን የምር እኔ በቃ ማለት ቢሳካላቸው ባይ ነኝ እኔ በቃ ይሳካላቸው ይሄ ትዳር ደግሞ በእንደዚህ ይመራል ብለህ ታስባለህ ገብቶኛል እሱም ገብቶኛል ሰውም እንዳለበት ገብቶኛል ሰው አለ ጓደኞቹ እኔ አቅርቤ አገናኝቼ ነው ማወራቸው እግዚአብሔርን አገናኝቼ እንዴት ምክንያቱም እንዲህ ነው እናንተስ በዚህ ቦታ ብትሆኑ አንተስ በዚህ ቦታ ብትሆን አንቺስ በዚህ ቦታ እንዴ ጋሽ እንዲያው ከምንም በላይ አቤልና ብሩክን ከአብርሽ ህይወት ቢያስወጧቸው እናንተን ሰምቶ ቢያንስ አብርሽ ከህይወቱ እነዚህን ጓደኞቹ በተለይ ደግሞ ሄርሜላ የምትባለውን እንደ ጓደኛ ነው እንግዲህ የሚያያቸው እነሱን ሶስቱን ቢያስወጣ በቃ ትልቅ ነገር ያሳክተዋል አሁን ሩታንና አብርሽን ከማስማማቱ በተጨማሪ እነዛን ጓደኞቹን በቃ እንዲለቃቸው እንዲለያዩ አድርግ ተቆጥተሽኛል ተቆጣሽ ይሄ ሰሞን ማለት ነው አላይም በቃ ምንም ነገር ማየው ነገር የለም ብዬ ሳምንት አላየሁም ሞባይል ላይ አልገባሁም ሳምንት በቃ ይቀበጥ አረተው አረጋሽ ትንሽ ተሳቀቀ እውነት አሳዘነኝ እንዴ እንደዚህ እኮ መሳቀቅ የለባቸውም ማለት አሁን የነሱን ጉዳይ በርግጥ ወላጅ ናቸው በቃ ሊያስተካክሉ ሊያርሙ ምናምን ነገር ይገባል ግን ትንሽ እኔ መሳቀቃቸው አሳዝኖኛል ለምር ግን ከካሜራ ጀርባ ብዙ ነገር እየለፋ ነበረ ምን ማለት በቃ ሁሉም ነገር ቢነግርሽ ደስ ይለኛል አልተቸገርኩም አይ ጋሼና ባታስቸግሩት እኔ አልተቸገርኩም በዚህ በማለት ያድሚያቸው እንዴ እኔ ወጣት እኮ ነኝ እንዴ ገና እጃ እንሰጥም እውነት ለመናገር ጋሼ በጣም ወጣት ናቸው መነጽሩን ምናምን ነገር ገርግዷል ሸሚዟን ምናምን ነገር ቀርጋን የለበሰችው ይሆናል ራሱን የሚጥል አይነት ሰው አይደለም ራሱን የሚጥል አይነት ሰው አለመሆን ብቻ ሳይሆን በቃ በትክክል ወጣት ነው ይሆን አሁን ለምሳሌ አብርሽ ታላቅ ወንድም ምናምን ነገር ቢባል እኔ አምናለሁ አዎ እግዚአብሔርን ፊትም እኔ መርቄሻለሁ አንቺ ፊትም መርቄሻለሁ እኔ ልጄ ላይ አንድ እንከን አይኖርብሽ ልጄ እንከንም የለባትም ልጄ አንድ ነገር እንከን የለባትም ምንም በቃ ስለ አብሬ አውሩኝ በስመ አብ እኔ ግን አሁን በአማች እንደዚህ መሞገስ ደስ አይል ከልባቸው እንደሆነ ያስታውቃል አሁን የጋሺ በቃ ሲያሞግሳት ምናምን ነገር ለሷ ያላትን አክብሮት ፍቅር ምናምን ነገር ሲገልጽ የምር በቃ እንደ ልጁ እንደ ታላቅ ሴት ልጁ ምናምን ነገር አባቶች እንግዲህ ለሴት ልጃቸው ያላቸውን ልብ ታውቃላችሁ ልክ እንደዛው ነው አሁን ለሩታ እያሳያት ያለው ልብ እና የምር በጣም ደስ የሚል እንትን ነው ተው ልጄ እንደዛ አይደለም እንዴ የኔስ እሺ አሁን ለምን ታደክመዋለህ አይደል እሺው ልጄ ሩትዬ ለምን ታደክመዋለህ እሱ እና የኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ነይልኝ ወደ እልባት ላይ ወደ መጨረሻው ላይ ነይልኝ እንዴ እኔ ጥሩ አጠማመር ነው ጋሺ ሩታን ያጠመራት ግን እኔ ትንሽ የታዘብኩት ነገር ማለት ነው አንድ ብቻቸውን ሆነው ይሄን ያህል እንትን ባይሉ ጥሩ ነው ማለት አሁን የሩታም ወላጆች አሉ የአብርሽም እናት አባት ምናምን ነገር አሉ እና ሙሉ ሁሉም ባለበት ምናምን ነገር ቢሆን ጥሩ ነው ብዬ አስባለሁ ምክንያቱም ብቻቸውን ከሚለፉ ደግሞ ይሆናል ነገሩ ደግሞ እንደ ቀላልም እንዳይወሰድ ለሩታን ቤተሰቦች ትንሽ ክብር እንዲሰማቸው ሁሉም በተሰበሰቡበት ቢሆን አሪፍ ነው ባይ ነኝ ፊት የማወራው ነገር ነው አይ እነሱም ማቆም መሰለኝ እኔ በጋሼ እንደማጨክን ስለሚያውቁ በደካማ ጎኔ ሁሌ ማቆ ይመጡብኛል እነሱም አይደለም ግን ጋሽዬ እኔ አሁን ግን ደጋረጉ አዎ የሩታ ደካማ ጎን ጋሼ እንደሆኑ እናውቃለን ግን ደጋረጉ ማለት ምክንያቱም ለመልካም ነው ማለት አንዳንዴ መሸነፍ በቃ ማለት እንደ መሸነፍም መቆጠር የለበትም ለትዳር መመለስ ፍቃደኛ መሆን እንደ መሸነፍ መቆጠር የለበትም ግን አንዳንዴ በቃ እሺ ማለት ራስን ማሸነፍ ነው አሁን የይቅርታ ልብን መያዝ በቃ ራስን ማሸነፍ ነው እና ያንንም ሰው ጭምር ማሸነፍ ነው በተጨማሪ ደግሞ ሰይጣንንም ማሸነፍ ነው እና ለበጎ ነው ያው ከዚህ በፊትም ብዙም ነገር ተነጋግረናል ግን ጋሺ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሺ ምክንያቱም እኔ ጋሺ ደክሞኛል እውነት ሩታ ተይ
ተይሩታ በእውነት አሁን አይደለም ጋሽዬ እኛ ራሱ ይከፋናል። አሁን በዚህ መልስሽ እኛ ራሱ ይከፋናል። ምክንያቱም እነሱ እንዳሉት ምናልባት አብርሽ ጋር ከጀርባ ያለውን ነገር አስተካክለው ይሆናል አሁን ወደ ካሜራ ፊት የመጡት። ምክንያቱም በልባቸው የሚመኙት ነገር ይኖራል። በቃ የልጄ ነገር ከአሁን ተሳካልኝ ብለው ማለት የልጄ ብቻ ሳይሆን የልጆቼም ጭምር ማለት ነው፣ የሁለቱም አንድ ላይ እዛ አስተካክልኩ ብሎ ደስተኛ ሆኖ የመጡትን አባት አሁን ተስፋ ባታስቆርጫቸው እውነት ደስ ይለናል። ሁሌ ድካም ነው እየሆነበት ያለው እውነት ለመናገር ጋሼ ጌታን ማለት ዛሬ እንደዚህ በጣም በቃ ግልጹን እናወራና ጋሼ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችም እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና በርግጥ አሁን በሩታ በኩል ሆኖ ለማሰብም አንዳንዴ በተረጋጋሚ በቃ ይሆናል ተረጋጋሚ ነገር የተፈጠረ ተረጋጋሚ በቃ ይቅርታ ተረጋጋሚ መመለስ እንደገና ምናምን መጣላት ምናምን ሲሆን እውነት ለመናገር በሩታ ቦታ ብትሆኑ እናንተ ራሱ የሚያደክማችሁ ነገር ነው የሚሆነው። ትዳር ማለት የህይወት ዘመን ጉዞ ስለሆነ እሱን ነገር መታገስ አለብን ብዬ አስባለሁ። ደውዬ አውርቼዋለሁ። አንድሽ ጋሽዬ እኔ ምን ላድርግ? እኔ አልደብቅለትም። ምንም ደብቅለት አልደብቅለትም። ፍንትው ነው ማድረገው። ይህንን ነው እንዴ ልጅን ለማየት ከለከለችኝ። አትገባም አለችኝ። ግቢም አይቼዋለሁ እና አትገባም ያለች ለምንድን ነው አልኩት። እንዴ ታዲያ ለምንድን ነው ሮጦ ሄዶ ለአባቱ የነገረው? አብርሽ በትክክል ነገሮችን በብልሃት ለማስኬድ ቢሞክር እኮ መደወል የነበረበት ምናልባት የሩታ ቤተሰቦች ጋር ነው። ልጄን ለማየት ከለከለችኝ ምናምን ነገር ብሎ መደወል ያለበት ማለት ነው። አሁን ይሄ ራሱ አንድ በቃ ወገን መያዝ አንድ ሳይድ መያዝ ነው የሚሆነው። ቀጥታ ነገሩ እንደተፈጠረ ለራሱ ቤተሰብ መደወል ይሄ አለመብሰል ነው። ይሄ አላዋቂነት ነው። እንትን አትበለኝ። አሁን እኔ በቃ ከአንተ ከኔ ጋር እንዳትናገራከር በቃ አታውራኝ ብያለሁ። አታውራኝ፣ ነገሩን ያስተካክለዋለሁ። በቃ አንተም ና፣ ደውዬ አውርቼዋለሁ። አንተም ና። እሷ እምቢ አትለኝም። እሷ እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና። ኦኬ ያ ማለት አብርሽ የጉዞውን ኦኬ እኔ እኮ ቅድም እኮ ከሀገር ምናምን ነገር እዩ ሲል ግራ ስለገባኝ ነው። ከሄርሜላ ከብሩክና ከአቤል ጋር ከሄዱበት አልተመለሱ ማለት ነው። ስለዚህ ትላንት ፕራንክ ብሎ የለቀቁትን ቪዲዮ እዛው የተደረገ ነው። ስለዚህ እነዚህ ሰዎች የዛኔ ከሄዱበት እስካሁን ካልተመለሱ በእርግጠኝነት የሆነ ነገር እዛ ተፈጥሮ ሊሆን ይችላል እና ይሄን ደግሞ እያወቀች ሩታ እምቢ ባትል እኔ ይገርመኛል። የኔ ነገር እንደሚከብድሽ ደግሞ ይገባኛል። ደግሞ አውቀው ነው መሰለኝ ጋሼን እምቢ ያለችው ሊያስብሉኝ አይደለም። ሆን ብለው ጋሼ በደካማ ጎኔ እየመጡብኝ አይደለም። እኔ ልጅ ማለት ይቅርታ አድርጉልኝ። እውነት ቢሆን እኮ ጥሩ ነበር፣ ግን ደግሞ ሁሌ እስከ መቼ ጋሼ ተጎድቼ ነው ያው እኔ እኮ ለዚህ እኮ ነው አሁን ጋሽዬ ብቻቸውን እዛ ቦታ ላይ መገኘት አልነበረባቸውም ያልኩት ለዚህም ጭምር ነው። ምክንያቱም አምሳ ሎሚ የሚባለው ተረት አለ አይደል? አምሳ ሎሚ ለአንድ ሰው ሸክሙ ለአምሳ ሰው ደግሞ ጌጡ ነው እንደሚባለው ማለት ነው። እና አሁን በእርግጥ የብዛትና የማነስ ምናምን ነገር ጉዳይ ብቻ ሳይሆን ቅድም ብያለሁ ላለመድገም ብቻ የሩታን ቤተሰቦች ቢኖሩ እዚህ ቦታ ላይ ምናልባት ነገሮችን ቅጣት ራሱ ካለው ተገቢውን ቅጣት አብርሽ አግኝቶ ሩታም ላጠፋችው ለአንዳንድ ነገሮች ቅጣቷን ምናምን ነገር አግኝታው ነገሩ በቃ በትክክል መስመሩን ይዞ ሊሄድ ይችላል። ግን ነገሩ ከአንድ ወገን ብቻ ሲሆን ትንሽ ይከብዳል ብዬ አስባለሁ። እስቲ እናንተ አስተያየት ምንድን ነው? ብቻቸውን መምጣት ነበረባቸው ጋሽዬ ወይስ የሩታንም ቤተሰብ ጨምሮ ነው መገናኛት የነበረባቸው? እስቲ እሱን ኮመንት ላይ ጻፉልኝ። የአንቺ በቃ ልጁ የማየት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው። እኔ እሱ ያቅተኝ በቃ ያቅተኝ። አሁን በሀርድ እመጣበታለሁ። በሀርድ ነው የምመጣው እኔ እኔ እግዚአብሔርን እውነቴን ነው በሀርድ እመጣበታለሁ። በቃ ግድ ይላል፣ በጣም ግድ ይላል። አሁን የፈለገ አብርሽ ትልቅ ሰው ነኝ ብሎ ቢያስብ የፈለገ በቃ ቢኮፈስ አልሰማም ቢ የትኛውንም ደረጃ ድረስ ሊደርስ ይችላል። ግን ወላጅ አልሰማ ያለ ሰው ደግሞ መጨረሻው ምን እንደሆነ እናውቃለን። ማለት በቃ ምንም ውድቀት ነው፣ ሊሆንላቸው አይችልም። ምክንያቱም ወላጅ ረገመ ማለት ትልቅ ሰው ረገመ ማለት በቃ ነገር ሁሉ ተበላሸ ማለት ነው። ያ ሰው በህይወት ዘመኑ ላያልፍለት ይችላል።
እንዴ ቆይ እነሱ የግድ ጋሼ መጥቶ ካልተቆጣ ወይ ደግሞ ሁሉ ጊዜ ለምንድን ነው ስነ ስርዓታችሁ ማትይዙት ብሎ ትልልቅ ሰው ተሰብስቦ ስነ ስርዓት የሚባለው ነገር ካላሳያችሁ ስርዓት አያውቁም። ለምን ጋሼ ይደክማሉ? ሁሉም ነገር ላይ ልምድ ያለው ሰው ያስፈልጋል። ሁሉም ነገር ላይ ትልቅ ሰው ያስፈልጋል። ከፍሻላ ሩታ ሁሌም ያስፈልጋል። ሁሌ ደግሞ ትዳር ላይ ምክንያቱም እኔ ምን ነግርሽ ነገር እርግጠኛ የሆነው ነገር አንድ ማወቅ ያለብን ነገር አሁን ይሄ ዛሬ በነ ሩታና በአብርሽ ትዳር የተጀመረ ነገር አይደለም። ወላጅ ልክ መግባት ባለበት ሰዓት ትዳር ውስጥ ጣልቃ ይገባል። ወላጅ ያልመከረውን ወላጅ ልጁን ያልመከረውን ማን እንዲመክረው ነው? ሁሉን ነገር እኮ አሳልፎ መስጠት ተገቢ ነው ብዬ አላስብም። አስቡት እስቲ ማን ሊመክር ይችላል? ሌላ ዘመድ፣ ሌላ ጓደኛ፣ ማንም ሊመክር አይችልም። ስለዚህ ሩታ እንደምትለው ዛሬ በእነሱ የተጀመረ ነገር አይደለም። ይሄ ሁሉም ትዳር ላይ ሁሉም ቤተሰብ ላይ ያለ ነገር ነው። አንዳንዴ እኮ አይደለም ወላጅ፣ አንዳንዴ ወላጅ ከሌለ ታላቅ ልጅም ቤት ውስጥ ካለ ይቆጣል፣ ይመክራል ምናምን ነገር እና ይህን ባህላችንን ደግሞ እንዳረሰ ቢሆን እኮ ጋሼ 20 ዓመት ደፍነው አልፈዋል። እነዚህ ቀላል አይደለም እኮ 20 ዓመት በኋላ ወንድ ልጅም ሴት ልጅም ህፃን ነው ወይም ልጅ ናቸው የሚባሉበት አይደለም። በቃ ራሳቸውን እሱን እናውቃለን። ግን እስቲ አንድ ጥያቄ እናንተን ልጠይቃችሁ። በስንት እድሜው ወንድ ልጅ የሚበስል ይመስላችኋል? ሴትም ልጅ ከሆነች እስቲ ጨርሶ አሁን በተለይ ደግሞ ለትዳር ብቁ ለመሆን በስንት እድሜያቸው የሚበስሉ ይመስላችኋል? የወንዱንም ለብቻ የሴቷንም ለብቻ እስቲ ያስቀምጡልኝ። ከዛን እኔ ከኔ ጋር ተመሳሳይ ብሎ ለሚያስብ ሰው ፒን አረጋለሁ። ያ ሰው የጻፈውን ኮመንት ፒን አረጋለሁ። እሷም አሁን ልጁም ከረጅም ሰዓት በላይ ስለቆየንበት ምናልባትም ወይ ያለቀሰ ሊሆን ይችላል ወይ አንቺ ሂጂ ጋሼ እሺ እንገናኝ። መልካም እግዚአብሔር አምላክ ተባረክልኝ ጋሼ። ክበሪልኝ ጌታ ክብርሽ። አሜን። ጌታ ክብሩ ይስጥሽ አንቺ ክበሪልኝ። እስቲ የምር አሁን በጋሼ ጥረት እንደኔ የኮራ በቃ ማለት በጣም ኮርቼባቸዋለሁ ማለት በጣም ነው እስከ ጥግ ነው የሚጥሩት። ከዚህ በፊትም እናውቃለን ሰለቸኝ ብሎ አቅም በአብርሽና በሩታ ጉዳይ እና በጣም ነው ደስ ያለኝ እና ይሄ ነገር እስቲ እንደሚሉት ለበጎ ይሆንላቸው። አሁንም እስቲ ደጋሚ ልበላችሁ ኮመንት ላይ ያርግላችሁ፣ የእርቅ ጊዜ ይሁንላችሁ ምናምን ነገር እያላችሁ ኮመንት ላይ ጻፉ። የዛሬውን ቪዲዮ በዚህ እንዘጋለን። የዛሬውን ቪዲዮ ግን ስንት ላይክ እናስገባው እስቲ? ባለፈው 300 ብዬ 300 አስገብታችኋል። 400 ላይክ ጠብቃለሁ ከእናንተ። ከሆነ ይሆናል፣ ካልሆነ እንግዲህ ምንም ማድረግ አይችልም። እኛ ግን እንቀጥላለን። ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።